ሰላም ውዶች እንዴት ናችሁ? ይህ ኢንትራንስ ዞን ነው። በኢንትራንስ ኤግዛም ሁላችሁም ከ95 በላይ እንድታመጡ ተግተን እንሰራለን። የእናንተ ጥንካሬና እንዲሁም የፈጣሪ ፍቃድ ከሆነ እውን እናደርገዋለን። ዛሬ ለኢንትራንስ ኤግዛማችሁ በጣም ወሳኝ የሆነውን ኬሚስትሪ የተሰኘውን ሰብጀክት ይዤላችሁ መጥቻለሁ። አብሬያችሁ ቆይታ ማደርገው እኔ ዶክተር ሬድዋን ሁሴን እባላለሁ። እንደ መምህርና አስተማሪ ብቻ ሳይሆን እንደ ጓደኛም እየተጫወተን የተለያዩ ኮርሶችን በተለያዩ ምሳሌዎች እያዋዛን ቆይታ እናደርጋለን። እንዲሁም እጅግ ውብና ፍሬያማ ጊዜያቶችን አብረን እንደምናሳልፍም ተስፋ አደርጋለሁ። አሁን ቀጥታ ወደ ዛሬው ክላሳችን እናልፋለን። ኬሚስትሪ የሚለውን ቃል በተደጋጋሚ እንደሰማችሁት እርግጠኛ ነኝ። ለብዙ ዓመትም ከኬሚስትሪ ጋር ቆይታ አድርጋችኋል። በቲዮሪ ደረጃ በጣም ብዙ ስለ ኬሚስትሪ ሰምታችኋል፣ ብዙ ነገር ተምራችኋል። ነገር ግን ኬሚስትሪ ፕራክቲካል ወይም ተጨባጭ የሆነ ሰብጀክት መሆኑንስ ታውቃላችሁ? አንድ የምትወዷትን ልጅ ስታዩ ልባችሁ እምሪደው ዶፓሚን እንዲሁም ኢፒኔፍሪን እና ኖር ኢፒኔፍሪን የተሰኘ ሆርሞን ስለሚመነጭ ነው ይለናል በሰውነታችን ላይ ኬሚስትሪ። እንዲሁም በተለያዩ መድረኮች ላይ ፕሮግራማችንን የምናደምቅበትን ባሎን ወይም ፊኛ ያለ ሂሊየም ጋስ ሊሰራ አይችልም። ሂሊየም ጋስም የሚጠናው በኬሚስትሪ ነው። ከዚህ ሁሉ ባሻገር ዛሬ ዓለምን እያስፈራ ያለው ኒኩላር ቦምብ የሚሰራው ዩራኒየም 235 which is a rare isotope of ዩራኒየም ነው። ከሱ ነው ሊሰራ የሚችለው። ስለዚህ ይህንንም ሊያጠና የሚችለው ኬሚስትሪ ነው። ዛሬ ይህንን ተአምረኛ ሰብጀክት ሀብለን እንጀምራለን ማለት ነው። ዩኒት 1 አሲድ ቤዝ ኢኩሊብሪያ ይላል። አሲድ ቤዝ ኢኩሊብሪያ ማለት ምን ማለት ነው? ከቲዮሪውን ባሻገር በጥቅም ደረጃስ እኛ እንጠቀመዋለን ወይ? ፕራክቲካሊ በተለያየ አጋጣሚ በህይወታችን አፕላይ እያደረግነው ነው ወይ የሚለውንም ነገር እየነገርኳችሁ እንሄዳለን ማለት ነው። እንደ በፊት እንደምታውቁት ጀስት ቲዮሪውን ብቻ እየተናገሩ እንዲሁም ደግሞ እናንተ እየሸመደዳችሁ ብቻ ሳይሆን በተጨባጭ በሪል ላይፍ ከምታውቁት ከምትጠቀሙት ነገር እየነገርኳችሁ በዛው እየያዘን እንሄዳለን። ኦኬ፣ አሲድ ቤዝ ኢኩሊብሪያ። ይህንን ቻፕተር ከተማራችሁ በኋላ ይህንን ዩኒት ስንጨርስ የተወሰኑ ኮንሰፕቶችን ቢያንስ እነዚህ ኮንሰፕቶች ከአእምሯችሁ ሊጠፉ አይችሉም። እነዚህን ነገሮችን ብትጠየቁ ቢያንስ ማወቅ አለባችሁ። ስፔሻሊ ስለ አርሄኒየስ፣ ብሮንስትድ፣ ሎሪ እና ሉዊስ ኮንሰፕትስ ኦፍ አሲድን ቢያንስ አሲድና ቤዝን እነዚህን ዲፊኒሽኖች መመለስ መቻል ይኖርባችኋል። ከዛ በተጨማሪ ሌሎችንም ብዙ ነገሮችን እናያለን። እዚህ ጋር ሊስት የተደረጉ ነገሮችን እናያለን። ዛሬ ቀጥታ ወደ ዛሬው ክላሳችን እንለፍና ሀብለን እንጀምራለን ማለት ነው። ዘን በአንድ ቀን የሚያልቅ አይደለም። ቀስ እያለን ዩኒት ዋንን እንጨርሳለን። መጨረሻ ላይ ደግሞ እነዚህን ኮንሰፕቶች ሁላችሁም ማስታወስ ይጠበቅባችኋል ማለት ነው። ኦኬ፣ አሲድ ቤዝ ኮንሰፕት። አሲድ እና ቤዝ የተሰኘው ነገር ምንድን ነው? ዛሬ እንደምናየው ይሄ ነገር አሲድ ነው፣ ይሄ ነገር ቤዝ ነው ብሎ ለመከፈል ወይም ለመከፋፈል ሰብስታንሶችን በአሲድና በቤዝ አድርጎ ለመክፈል በጣም ብዙ ተለፍቶበታል። እንደ ዛሬው ቀላል አልነበረም። ብዙ ሳይንቲስቶች ለፍተው የነሱ ስራ ነው ዛሬ በቀላሉ ይሄ ነገር አሲድ ነው፣ አጠቃቀሙ እንዲህ ነው፣ ይሄ ነገር ቤዝ ነው፣ በዚህ መልኩ መጠቀም እንችላለን ብለን በቀላሉ የምንናገረው ማለት ነው። ይህንንም ዲፋይን በማድረግ የአሲድና የቤዝ ኮንሰፕትን ለእኛ በማስተዋወቅ የታወቁ ኬሚስቶች አሉ። አርሄኒየስ፣ ብሮንስትድ፣ ሎሪ፣ ሉዊስ የተሰኙ እነዚህ ሳይንቲስቶች እነዚህ ኬሚስቶች ኬሚስትሪ ላይ ብዙ ሰርተዋል። ኦኬ፣ ዛሬ የመጀመሪያውን እንስቲ አርሄኒየስ ኮንሰፕት ኦፍ አሲድ ኤንድ ቤዝ። አርሄኒየስ የተሰኘው ሳይንቲስት ይህ ሳይንቲስት ስለ አሲድ እና ስለ ቤዝ ኮንሰፕት ለኛ ምን ብሎ ነገረን? ምን ብሎ አስረዳን? በምን መልኩ ተረዳ ነው የሚለውን እንይ። ምክንያቱም በጣም ወሳኝ ነው። አሲድ ይሄ ነገር አሲድ ነው፣ ይሄ ነገር ቤዝ ነው ብሎ መለየት ለአጠቃቀም በጣም ብዙ ነገር ነው የሚጠቅማል። መጀመሪያ አሲድ እና ቤዝ የሚለውን ኮንሰፕቱን ለማብራራት በትንሹም ቢሆን ኤክስፕሌን ለማድረግ የሞከረው አርሄኒየስ ነው። ይህ ሰውዬ በምን መልኩ አሲድና ቤዙን አብራራ ሲባል የመጀመሪያው ምንድን ነው? አሲድ ማለት ምን ማለት ነው ሲባል እንደ አርሄኒየስ ወይም እሱ እንደሰጠው ማብራሪያ አሲድ አር ሰብስታንስስ፣ አሲዶች ሰብስታንሶች ናቸው። እንደ ማንኛውም ኬሚስትሪ ውስጥ እንደምናውቃቸው ሰብስታንሶች ናቸው። ዛት ኢንክሪዝስ ዘ ኮንሰንትሬሽን ኦፍ ሃይድሮጂን አየን ኦር ፕሮቲን አየን ኢን አኳስ ሶሉሽን አለ ማለት ነው።
አኮስ ሶሉሽን ላይ ስንጨምረው ወይም የሆነ አኮስ ሊኩዊድ የሆነ ሶሉሽን ላይ ስናስገባው እዛ ሊኩዊድ ሶሉሽን ላይ የሃይድሮጂን አየን መጠን ወይም ደግሞ የፕሮቶን አየን መጠንን ወይም ደግሞ የሃይድሮኒየም አየን መጠንን የሚጨምር ከሆነ አሲድ ብለን ስያሜ እንሰጠዋለን አለ አርሄኒየስ ማለት ነው። ከዛ በተጨማሪ ደግሞ ቤዞችንም እንደዚሁ ቤዝ ምንላቸው ደግሞ ቤዝ ኢንክሪዝስ ዘ ኮንሰንትሬሽን ኦፍ ሃይድሮክሳይድ አየን ኢን አኮስ ሶሉሽን አለ ማለት ነው። ቤዝ ለማለት ደግሞ ያንን ሰብስታንስ ስንጨምረው የሆነ አኮስ ሶሉሽን ላይ ስንጨምረው የሃይድሮክሳይድ አየንን የሚጨምር ከሆነ ያ አኮስ ሶሉሽን ላይ የሚጨምር ከሆነ ያ ሰብስታንስ ቤዝ ነው ብሎ ስያሜ ሰጠው ማለት ነው። ይህ ስያሜ ቀላል አልነበረ። ለብዙ ነገሮች ብዙ ሰብስታንሶችን አሲድና ቤዝ ብለን ክላሲፋይ እንድናደርግ ጠቅሞናል። ለምሳሌ ያክል ሜዲሲን ውስጥ በተገቡ ጀስት የተለያዩ አንታይ አሲዶችን ዴቨሎፕ እናደርጋለን። ዛሬ የተለያዩ ሰዎች በጨጓራ በሽታ ይታመማሉ ታውቃላችሁ። ጨጓራችን ውስጥ ያለው ደግሞ ሃይድሮክሎሪክ አሲድ የተሰኘ አሲድ አለ። ያንን አሲድ መሆኑን በዚህ በአርሄኒየስ ኮንሰፕት ኦፍ አሲድ ስላወቀን ለሱ ሌላ አንታይ አሲድ እናዘጋጃለን ማለት ነው። የተለያዩ ድራጎች አሉ በየቦታው በየፋርማሲው እየገዛችሁ ላይ ትጠቀሙ ትችላላችሁና ዛሬ ሜዲሲን ውስጥ አንታይ አሲድ የምንጠቀምበት አንደኛ ይህን የአርሄኒየስን ኮንሰፕት በመጠቀም ነው። በጣም ብዙ ጠቅሞናል ማለት ነው። ከዛ በተጨማሪ ብለድ ፒኤች የምንለው ነገር አለ። ታማሚዎች ፔሸንቶች ሲመጡ ስፔሻሊ የሱካር በሽታ ታማሚዎች በየጊዜው ብለድ ፒኤቻቸውን ቼክ እናደርጋለን። የሰው ልጅ የብለድ ፒኤች ወይም የደም ፒኤች ከ7.35 እስከ 7.45 ነው። ከዚች ካለፈ ያ ፔሸንት አደጋ ላይ ያለ ማለት ነው። ይህንንም እንድንጠቀም ይህንንም እንድናቅ ያደርገን የአርሄኒየስ ኮንሰፕት ነው ማለት ነው። በአግሪካልቸሩም እንደዚሁ ጠቅሞናል። የተለያዩ አፈሮች በአሲድ ሲመቱ ታያላችሁ። በላይም ወይም ደግሞ በካልሽየም ሃይድሮክሳይድ ዛሬ ትሪት እናደርጋለናል። የተለያዩ ማዳበሪያዎቹን ታያላችሁ። ይህንም ኮንሰፕት ያመጣ ነው አሲድ የሚለውን ነገር ስላወቀን ይህንን በአሲድ የተጠቃን መሬት በቤዝ ለማከም የምንሞክርበት መንገድ ነው። ከዛ በተጨማሪ በስልካችሁ እንኳን የምትጠቀሙት ስልካችሁ ላይ ያለው ባትሪ እንኳን በሰልፈሪክ አሲድ የተሰራ ነው። ስለዚህ የአርሄኒየስ ኮንሰፕት ቀላል አልነበረም ማለት ነው። ኦኬ፣ በአርሄኒየስ ቲዮሪ ውስጥ አርሄኒየስ ባስቀመጠው ቲዮሪ ስትሮንግ አሲድ እና ስትሮንግ ቤዝ ምንለው ነገር አለ። ስትሮንግ አሲድ ማለት ኮምፕሊትሊ አዮናይዝ ይሆናል እና አኩስ ሶሉሽን ላይ ስንጨምረው የሆነ አኩስ የሆነ ሶሉሽን ውስጥ ወይም ደግሞ ሊኩዊድ ሶሉሽን ብላችሁ አስቡ። ያ ሶሉሽን ውስጥ ስንጨምረው ያ ውሃ ውስጥ ስንጨምረው ምን ይፈጥራል? ኮምፕሊትሊ አዮናይዝ ይሆናል፣ ሙሉ በሙሉ ይበታተናል ማለት ነው። ምንም የሚቀር ነገር አይኖርም። ይህ ስትሮንግ አሲድ ብለን እንጠራዋለን ይላል ማለት ነው። በዛ ውስጥ የሚፈጠሩት ሁለት ነገሮች አሉ። አንደኛው ምንድነው የሚፈጠረው? ሃይድሮጂን አየን ወይም ደግሞ ፕሮቶን አየን ይፈጠራል። ያ ፕሮቶን አየን ከወተር ጋር ሪአክት ማድረጉ ስለማይቀር ምን ይፈጠራል? ሃይድሮኒየም አየንን ይፈጠራል። ፕላስ ቱ ዛት ደግሞ አን አየን ይፈጠራል። አን አየን ማለት ኔጌቲቭ ቻርጅ ያለው አየን ማለት ነው። ካት አየን ማለት ደግሞ በፋንታው ፖዚቲቭ ቻርጅ ያለው አየን ማለት ነው። ምሳሌ እነዚህን አሲዶች ማየት እንችላለን። ምሳሌ ፐርክሎሪክ አሲድ፣ ሰልፈሪክ አሲድ፣ ሃይድሮ አዮዲክ አሲድ፣ ሃይድሮብሮሚክ አሲድ፣ ሃይድሮክሎሪክ አሲድ፣ ናይትሪክ አሲድ። እነዚህ አሲዶች ሁላ አኳስ ሶሉሽን ላይ ስንጨምራቸው ሙሉ በሙሉ አዮናይዝ በመሆን ወይም በመበታተን ምን ይሰጣሉ ማለት ነው? አን አየንና ፕሮቶን አየንን ወይም ደግሞ ሃይድሮኒየም አየንን ይሰጣሉ። ሃይድሮኒየም አየንና ፕሮቶን አየን ማለት ተመሳሳይ ነው። ሃይድሮጂን አየን ነው። ሃይድሮጂን አየን ከውሃ ጋር ስለሚጨመር አንድ ላይ ሲሆን ሃይድሮኒየም አየን ስለሚሰጠን ነው። ስለዚህ ፕሮቶን አየን እያላችሁም በቀላሉ ማያዝ ትችላላችሁ ማለት። ስለዚህ አሁን ፐርክሎሪክ አሲድን እዚህ ጋር ብታዩልኝ ከውሃ ጋር ሪአክት አደረገ ከሊኩዊድ ወተር ጋር ኢን አኳስ ሶሉሽን። ኦልዌይስ ስለ አርሄኒየስ ኮንሰፕት ሲነሳ አኳስ ሶሉሽን የሚባለው ነገር ከአእምሯችሁ ሊጠፋ አይገባም ማለት ነው። ሂር አንድ ላይ ከውሃ ጋር ሪአክት ሲያደርግ እዚህ ጋር የተፈጠሩ አን አያኖች አሉ። አን አያንና ምን ተፈጠረ ማለት ነው? እዚህ ጋር ሃይድሮኒየም አያን ተፈጠረ። ይሄ የምን ኮንሰፕት ነው ማለት? በአርሄኒየስ ኮንሰፕት ስትሮንግ አሲድ ምንለው ምንም የሚቀር ነገር የለም፣ ሙሉ በሙሉ ምን ይሆናል ማለት ነው? ይበታተናል ማለት ነው። ስትሮንግ ቤዝ ምንለው ምንድን ነው? ስትሮንግ ቤዝም በፋንታው ካታያንና ሙሉ በሙሉ አዮናይዝ በመሆን በአኳስ ሶሉሽን ላይ ካታያንና ሃይድሮክሳይድ አያንን ይፈጠራል ይላል። ምሳሌ ሶዲየም ሃይድሮክሳይድን ብናይ እዚህ ጋር ሶዲየም አያን እዚህ ጋር ተፈጥራለች። እቺ ካታያን ነች። ፕላስ ቱ ዛት ደግሞ ሃይድሮኒየም ሃይድሮክሳይድ አያን እዚህ ጋር ተፈጥሯል ማለት ነው። ይህንን አይነት እንትን የያዘን ስትሮንግ ቤዝ ብለን እንጠራዋለን ይላል ማለት ነው። እነዚህ ስትሮንግ ቤዞች ሜንሊ የሚፈጠሩት በግሩፕ 1ኤ እና ግሩፕ 2ኤ ኤሌመንቶች ነው የሚፈጠሩት፣ ወይም ደግሞ አልካሊ ሜታል እና አልካሊን ኤርዝ ሜታል በምንላቸው ነው የሚፈጠሩት። ኤክሰፕት ብሪሊየም ሲቀር ማለት ከብሪሊየም ውጭ ያሉት ሌሎቹ አብዛኞቹ እዚህ ላይ ይፈጠራሉ ማለት ነው። ብሪሊየም
ብሪሊየም ሃይድሮክሳይድ አለ። አክቹሊ ብሪሊየም ሃይድሮክሳይድ ይፈጠራል። ነገር ግን በጣም ዊክ ነው። ዊክ ከመሆኑም ጋር ምን ይሆናል? ኢቨን አምፎትሪክ የሆነ ኔቸር ይኖረዋል። ሌሎቹ ግን ስትሮንግ ቤዝን ይሰጣሉ። በዚህ ግሩፕ የሚመደቡ ኤሌመንቶች ማለት ነው። ሊሚቴሽን ኦፍ አርሄኒየስ፣ የአርሄኒየስ ዲፊኒሽን ግን ሊሚቴሽን አለው፣ ድክመት አለው ማለት መሻሻል ያለበት ነገር አለ። ድክመቱ ምንድን ነው ካላችሁ ዲስፓይት ኢትስ ኢርሊ ሰክሰስ ኤንድ ኮንቲኒውድ ዩስፉልነስ፣ አንደኛ በመጀመሪያ ስለ አሲድ እና ቤዝ ከማብራራቱም በተጨማሪ ዩስፉልነስ አለው፣ በጣም ብዙ ጥቅም አለው እያቸዋል። በሜዲሲኑ ስንሄድ፣ በአግሪካልቸሩ፣ በኢንዱስትሪው በጣም ብዙ ጥቅሞችን ከማስገኘቱም ጋር ሊሚቴሽን ግን ነበረው፣ ድክመት ነበረው። ያ ድክመት ምንድን ነው? አርሄኒየስ ሁሌም አሲድና ቤዝን ያብራራ የነበረው በአኮስ ሶሉሽን ነው። ስለዚህ ኦልዌይስ ስለ አርሄኒየስ ሲወራ አኮስ ሶሉሽን ይነሳል። በአኮስ ሶሉሽን ሶሊድ ሲሆን፣ በሶሊድ ስቴት ላይ ሲሆን፣ በኖርማል ሊኩዊድ ስቴት የሆኑ ያለ አኮስ ሶሉሽን ወይም ደግሞ ያለ ውሃ ጭማሪ የሚፈጠሩ አሉ። እነዛ ላይ ሲሆን፣ በጋዝ ሲሆን ግን መናገር አልቻለም ማለት ነው። ይህ የአርሄኒየስ ሊሚቴሽን ነው። ስለዚህ አርሄኒየስ ድክመት አለው ከተባለ እሱን ለማሻሻል ሌሎች ሳይንቲስቶች ስራቸውን መስራት ጀመሩ። ከነሱ ውስጥ እነማን ናቸው ከተባሉ ብሮንስትድ ሎሪ፣ እንዲሁም ደግሞ ብሮንስትድ የተሰኘ አንድ ሳይንቲስት ነው። ሎሪ ሌላ ሳይንቲስት ነው። ሎዊስ ሌላ ሳይንቲስት ነው ማለት ነው። እነዚህ ሳይንቲስቶች የበለጠ ስራቸውን ሰሩ ማለት ነው። ብሮንስትድ ሎሪ በአንድ ላይ ሆነው በተለያየ ጊዜ ወይም በተለያየ ቦታ በተመሳሳይ ጊዜ አንድን የአሲድና የቤዝ ኮንሰፕትን ሰጡ ማለት ነው። ይህም ማለት በተለያየ ቦታ እየሰሩ ሰዎቹ አይተዋወቁም። ብሮንስትና ሎሪ እርስ በርስ አይተዋወቁም። የተለያየ ቦታ ነው የሚኖሩት። ነገር ግን እነሱ በተለያየ ቦታ እንኳን ቢሆኑ የአሲድን ዲፊኒሽን ተመሳሳይ የሆነ ዲፊኒሽን ይዘው ቀረቡ ማለት ነው። ይህ ዲፊኒሽን ምንድን ነው የሚለው ከተባለ የነሱ ዲፊኒሽን በነሱ አመለካከት አሲድ ኢዝ ፕሮቶን ዶነር፣ አሲድ የምንለው ነገር ፕሮቶን ዶነር ነው፣ ፕሮቶንን የሚሰጥ ነገር አሲድ እንለዋለን ብለው በቀላሉ ገለጹ። ቤዝ ደግሞ ፕሮቶን አክሴፕተር ነው አሉ። ስለዚህ በዚህ ሰዓት በፕሮቶን ወይም በሃይድሮጂን ቤዝ ሆኖ ነው አይደል እያወሩ ያሉት፣ በሱ ተመስርተው ነው እያወሩ ያሉት። ስለዚህ ፕሮቶን ትራንስፈር ማለት በፕሮቶን ትራንስፈር ፕሮቶን ከዚህ ወደዛ ከሄደ ፕሮቶን የሚሰጠው አሲድ ይባላል፣ ፕሮቶን የሚቀበለው ቤዝ ይባላል ብለው በቀላሉ ዲፋይን አደረጉ። ይህ የብሮንስትድ ሎሪ ኮንሰፕት ኦፍ አሲድ ኢን ቤዝ ከአርሄኒየስ ይልቅ ትንሽ ሰፋ ያለ፣ ምክንያቱም አርሄኒየስ በአኮስ ብቻ ነበረ አይደል? አኮስ ሶሉሽን ካልሆነ አርሄኒየስ ወይም የአርሄኒየስን ዴፊኒሽን መጠቀም አንችልም ነበር። ይሄ ግን ትንሽ ሰፋ አድርገው አቀረቡልን ማለት ነው። ኦኬ ሂር እዚህ ጋር ያለውን ብናይ ምሳሌ አሞኒያ አለ። አሞኒያ አኮስ ሶሉሽን ላይ ነው ያለው። ሉክ አሞኒያ በአኮስ ሶሉሽን ያለ አሞኒያ ኢማጂን። እዚህ ጋር ማወቅ ያለባችሁ ስለ አርሄኒየስ እና ስለ ብሮንስትድ ሎሪ ዋነኛ የሚለያቸው አኮስ ሶሉሽን መኖር አለመኖሩ ነው ማለት ነው። እዚህ ጋር አኮስ ሶሉሽን ላይ ነው ያለው፣ ወተርን ተጠቅመዋል። ነገር ግን ውሃው ራሱ ሪያክት ያደረገ ነው። እዚህ ጋር በደንብ አድርጋችሁ ይዩልኝ። ውሃው ራሱ ሪያክት ያደረገ ነው። እነዛ አሁን ኖርማል በአርሄኒየስ ኮንሰፕት ኦፍ አሲድ እንደ ቤዝ ብዙ ጊዜ የምናየው ምንድነው? ልክ ውሃ ውስጥ ይገባሉ። ውሃ ውስጥ ከገቡ በኋላ ውሃው ላይ ያለውን ሃይድሮጅን ወይም ሃይድሮክሳይድ አየን መጨመራቸውን ነው የምናየው። ውሃው ጀስት እንደ መጫወቻ ሜዳ ብላችሁ አስቡ። ጀስት ገብተው የሚጫወቱበት ሜዳ ነው እንጂ ከውሃው ጋር ፊልሚያ አያደርጉም ማለት ነው በሌላ አባባል። ነገር ግን በብሮንስትድ ሎሪ ግን ከውሃው ጋር ነው ሪያክት የሚያደርጉት። እዚህ ጋር አኮስ ሶሉሽን ምናምን የሚለውን ማተር አያደርግንም ማለት ነው። እዚህ ጋር የገባው አሞኒያ ከማን ጋር ሪያክት አድርጓል? ከውሃ ጋር ሪያክት አድርጓል። ውሃ የመጫወቻ ሜዳ አይደለም፣ ይልቁንስ ከማን ጋር ተጋጥሟል ማለት ነው? ከአሞኒያ ጋር ተጋጠመና ምን ፈጠረ? ውሃ አንድ ሃይድሮጂን ሰጠው። ስለዚህ በብሮንስትድ ሎሪ ኮንሰፕት ደግሞ እንመዝናቸው። ውሃ ለአሞኒያ ሃይድሮጂን ሰጠው፣ አሞኒያም ሃይድሮጂንን ተቀበለ። ሎክ እዚህ ጋር አሞኒያ፣ እዚህ ጋር አሞኒየም አየንን ሰጠን። ውሃውም ደግሞ ወደ ምንነት ተቀየረ ማለት ነው? ወደ ሃይድሮክሳይድ አየን ተቀየረ። ኢማጂን ሁለቱ ገጥመው ነው። ስለዚህ እዚህ ጋር ብሮንስትድ ሎሪ ደግሞ የሚሉት ኮንሰፕታቸው ምንድን ነው ከተባለ አሲድ ማለት ሃይድሮጂን ወይም ፕሮቶን የሚሰጥ ነው ብለዋል። ፕሮቶንና ሃይድሮጂን ማለት ተመሳሳይ ነው፣ ኤች ፕላስ ስለሆነ ማለት ነው። ፕሮቶን የሚሰጥ ነው ከተባለ እዚህ ጋር ሃይድሮጂን እየሰጠ ያለው ውሃ ስለሆነ በዚህ ኮንሰፕት በብሮንስትድ ሎሪ ዴፊኒሽን መሰረት ውሃን አሲድ ነው ብለን እንጠራዋለን። አሞኒያ ደግሞ እየተቀበለ ስለሆነ ተቀባዩ ደግሞ ቤዝ ነው ብለናል። ስለዚህ ቤዝን እዚህ ጋር አሞኒያን ቤዝ ነው እንላለን። ከዚህ ጋር እያያችሁ ሊኖራል። ይሄም አሁን ዲፊኒሽኑ እዚህ ጋር የተጻፈው ነገር ይህንን ነው የሚገልጸው ማለት ነው። ከአርሄኒየስ ሊለይልን የሚችለው እዚህ ጋር አኮስ ሶሉሽን ላይ ተበንስርቶ አይደለም እየተሰራ ያለው፣ ውሃው ራሱ አንድ ላይ ሆኖ ከነሱ ጋር ሪያክት እያደረገ ስለሆነ ማለት ነው። አሁን እዚህ ጋር ከዚህ ተነስቶ የተፈጠሩ ቤዝ አሲድ የሚባሉ ኮንሰፕቶች አሉ። እዚህ ጋር በደንብ አድርጋችሁ ይልኝ። ኢማጂን እዚህ ጋር NH3
እና H2O አለ ውሃና አሞኒያ አለ። ውሃ እዚህ ጋር ቤዝ ነበር፣ እዚህ ጋር አሲድ ነው፣ እዚህ ጋር አሲድ ነው፣ እዚህ ጋር ቤዝ ነው የሚል የሆነ ኮንሰፕት ነገር አለ። እቺ ነገር ምን ማለት ነች የሚለውን ስናይ ኮንጁጌት የሚባል ነገር ይፈጠራል ማለት ነው። አሁን ኮንጁጌት ምን ነው ነገር እቺ አሲድ የነበረ እቺ ቤዝ የነበረችዋ ወደ ምን ተቀየረች? ወደ አሲድነት መጣች። ስለዚህ ምን ይሆናል ማለት ነው? የዚህኛዋ ቤዝ ይሄ ኮንጁጌት አሲድ ይሆናል ማለት ነው። የዚህኛዋ አሲድ ደግሞ ውሃ እዚህ ጋር አሲድ ነበረ፣ አሁን ደግሞ ሃይድሮክሳይድ አየን ምን ሆኗል? ቤዝ ሆኗል። ስለዚህ የዚህኛዋ አሲድ ይሄ ኮንጁጌት ቤዝ ይሆናል። ሶ ኮንጁጌት አሲድ ኮንጁጌት ቤዝ የሚባል ነገር አርሄን ብሮንስትድ ሎሪ ላይ እንዳለ ማወቅ መቻል አለባችሁ። ኦኬ ይህ ዲፊኒሽን አድቫንቴጁ ምንድነው ከተባለ ቅድም እንዳልኳችሁ ብሮንስትድ ሎሪ ምን አይሆንም ማለት ነው ኢዝ ኖት ሊሚትድ ቱ አኳስ ሶሉሽን በአኳስ ሶሉሽን ብቻ ሊሚትድ የሆነ አይደለም። ከአኳስ ሶሉሽን ውጪ ያሉ ነገሮችም ላይ አፕላይ አድርገን መጠቀም የምንችለው ነገር ነው። ብሮንስትድ ሎሪ አሲድና ቤዝ ኦልዌይስ ይኖራቸዋል። ኮንጁጌት አሲድ ቤዝ ፔር ይኖራል። ይህንን ቅድም ብያቸዋለሁ አይደል? አንዱ ኮንጁጌት እዚህ ጋር አሲድ ነበረው እዛ ሲሄድ ቤዝን ይሰጣል። ያ ኮንጁጌት ቤዝ እንላለን። እንዲሁም ኮንጁጌት አሲድ የምንለው ነገር እንዳለ መርሳት መቻል አይኖርባችሁም ማለት ነው። ስለዚህ ስለ ኮንጁጌት አሲድ ቤዝ ፔር እስኪ ትንሽ እንበል። እዚህ ጋር በዚህኛው ኤግዛምፕል በቀላሉ ማየት እንችላለን ማለት ነው። እዚህ ጋር ኤቭሪ ብሮንስትድ ሎሪ አሲድ ሃዝ ኮንጁጌት ቤዝ። የትኛው በብሮንስትድ ሎሪ ዲፊኒሽን አሲድ ነው ከተባለ ከዛ በኩል ምን ይሰጣል ማለት ነው? ቤዝ ይሰጠናል። ኮንጁጌት የሆነ ቤዝ ይሰጠናል። እንዲሁም ደግሞ ኤቭሪ ብሮንስትድ ሎሪ ቤዝ ደግሞ ኮንጁጌት አሲድን ይሰጠናል። እዚህ ጋር ምሳሌ እዚህ ጋር ያለው አሲቲክ አሲድ ወይም ኢታኖይክ አሲድ ፕላስ ወተር አንድ ላይ ከውሃ ጋር ሆኖ ቤዝ እና አሲድን ሰጡን። እዚህ ጋር ኢማጂን ቤዝ እና አሲድን ሰጡን። ስለዚህ እዚህ ጋር ቤዝ እና አሲድን እየሰጡን ያለው የትኛው ኮንጁጌት ቤዝ ነው የትኛው ኮንጁጌት አሲድ ነው የሚለውን በቀላሉ ማየትና መለየት እንችላለን። ይህም ጽሁፍ ይህን ነው የሚገልጸው ማለት ነው። ይዩልኝ እዚህ ጋር አሲዱ ሂር የነበረው አሲድ ከዚህ ጋር ኮምፔር አድርጉልኝ እናነጻጽራቸው። ለምን አሁን ኮንጁጌት አሲድ እና ኮንጁጌት ቤዝ ስትጠየቁ በቀላሉ ለመለየት እንዳያስችላችሁ ልዩነታቸው የቱ ጋር ነው የሚለውን እዚህ ጋር ኮንጁጌት አሲዱ እዚህ ጋር ያለው ኮንጁጌት ይሄ አሲድ ኖርማሉ አሲድ ማለት ነው። ኖርማሉ አሲድ እዚህ ጋር ኮንጁጌት የሆነ ቤዝ ሲሰጠን ስናነጻጽራቸው በምን ይበልጠዋል? ይሄና ይሄ ስናነጻጽር አንደኛ እቺ አሲዱ በምን ትበልጠዋለች? ከኮንጁጌት ቤዙ በአንድ ሃይድሮጅን ይበልጣል። አንደኛ በአንድ ሃይድሮጅን ይበልጣል። ሌላኛው ደግሞ ኔጌቲቭ ቻርጃቸውን እዩ። ለዚህኛው ምንም አይነት ኔጌቲቭ ቻርጅ የለውም፣ እዚህ ጋር ኔጌቲቭ ቻርጅ አለው። ስለዚህ ኮንጁጌት ቤዙ በአንድ ኔጌቲቭ ምን ይበልጠዋል? ቻርጅ ይበልጠዋል ማለት ነው። እያያችሁልኝ ነው አይደል? ስለዚህ ይሄንን ዲፊኒሽን መቼም ከአእምሯችሁ ሊጠፋ አይገባም። ሶ አሲዱንና ኮንጁጌት ቤዙን ስናነጻጽር አሲዱ ከኮንጁጌት ቤዙ በአንድ ሃይድሮጅን ይበልጠዋል። ያ ብቻም ሳይሆን ይሄ ቤዙ ኮንጁጌት ቤዙ ከአሲዱ በአንድ ኔጌቲቭ ቻርጅ ይበልጠዋል የሚለውን ትይዛላችሁ። ከዚህ በኩል መታችሁ ደግሞ ውሃን እዩልኝ። እዚህ ጋር ውሃ ቤዝ ነው። እዚህ ጋር ቤዝን ይሄንን ቤዝና ይህንን አሲድ ደግሞ ኮንጁጌት አሲዱን አነጻጽሩልኝ። ስታነጻጽሩ ኮንጁጌት አሲዱ ከቤዙ በአንድ ሃይድሮጅን ይበልጠዋል አይደል? ከዛ በተጨማሪ ደግሞ በአንድ ፖዚቲቭ ቻርጅ ይበልጠዋል። ይህ ማለት ይህኛው ቤዝ በአንድ ማይነስ ቻርጅ ይበልጠዋል ማለት ነው። ይሄ ማይነስ እና ፖዚቲቭ ሲሆን ጀስት እንዳይምታታባችሁ ነው። እዚህ ጋር ፕላስ አለው ፕላስ ዋን አለው፣ እዚህ ጋር ግን ዜሮ ነው። ይህ ማለት የትኛው በኔጌቲቭ ይበልጣል ብትባሉ ተግባባን? በኔጌቲቭ የሚበልጠው የትኛው ነው? ምሳሌ እንበልና እኔ ለሆነ ሰው 100 ብር አበደርኩኝ ዘን የሆነ ሰው ደግሞ ምንም ያላበደረም ያልተበደረም ሰው አለ። የበለጠ ኔጌቲቭ የሆነው ሰው ማን ነው ቢባል ከኔ አንጻር እሱ የበለጠ ኔጌቲቭ ይሆናል። ምክንያቱም እኔ የበለጠ ፖዚቲቭ ቻርጅ አለኝ ወይም ያበደርኩት ነገር ስላለ ማለት ነው በሌላ አባባል። ስለዚህ አሁን እዚህም ጋር ስታዩልኝ ይሄ ፖዚቲቭ አለው ማለት የበለጠ ኔጌቲቭ የትኛው ነው ከተባለ ይሄ ኔጌቲቭ ነው። ስለዚህ በማይነስ ዋን ይሄ ይበልጠዋል ማለት ነው። በማይነስ ዋን ይበልጠዋል ወይም ደግሞ ኔጌቲቭ ቻርጅ ማይነስ ቻርጅ ያለው ለቤዙ ነው። ይህንን ሪያክሽን ስታዩት ሪቨርሰብል የሆነ ሪያክሽን ነው፣ መርሳት የለባችሁ። ሪቨርሰብል ሪያክሽን ነው። አሁን ይሄ ሪያክሽን ከዚህ ወደዚህ ነው እያየን ነበረው። አሁን ደግሞ ከዚህ ወደዚህ እናየው እስኪ፣ ከቀኝ ወደ ግራ ማለት ነው። ከቀኝ ወደ ግራ ብታዩልኝ እዚህ ጋር የትኛው ነው አሲድ ሊሰጥ የሚችለው? ከነዚህ መካከል የትኛው አሲድ ይሰጣል? ይሄ አይደል አሲድ ሊሰጥ የሚችለው? ይሄ ምንድነው? ሃይድሮጂን ሊሰጥ የሚችለው ወይም ፕሮቶን ሊሰጥ የሚችለው ማለት ነው። ይሄ ፕሮቶን ይሰጣል አይደል? እዩት H3O+ ፕሮቶንን አንድ ፕሮቶን በመስጠት ምን ሆነ? H2O ሆነ ማለት ነው። አንድ ሃይድሮጂን ቀነሰ አይደል? ከዚህ ወደዚህ ሲሄድ። ስለዚህ በተለምዶ በብሮንስትድ ሎሪ ኮንሰፕት ደግሞ ፕሮቶን የሚሰጠው ምንድነው? አሲድ ነው። ስለዚህ ይሄ አሲድ ነው ማለት ነው። ይሄን ደግሞ ቤዝ መሆኑን በምንድነው የምታውቁት? ሃይድሮጂንን ከዚህ ተቀብሏል። ስለዚህ ቤዝ ነው። ስለተቀበለ ተቀባይ ደግሞ ቤዝ ነው። ሶ ከዚህ ወደዚህም ከዛ ወደዛም እያደረጋችሁ ማየት ትችላላችሁ ማለት ነው። ኦኬ ሶ አሁን ያወራነው የነበረው ነገር ነው። ምንም አዲስ ነገር የለውም። አሁን እየነገርኳችሁ የነበረው ነገር ነው። ኮንጁጌት ቤዞች በአንድ ሃይድሮጂን ፌወር ናቸው። አንድ ሃይድሮጂን ያንሳሉ። ከዛ በተጨማሪም አንድ
ምን አላቸው ሞር የሆነ ማይነስ ቻርጅ አላቸው። ከምኑ ይልቅ ይላል? ከአሲዳቸው ይልቅ ይላል ማለት ነው። ኮንጁጌት ቤዞች አሁን ቅድም እየተነጋገረን የነበረው ነው ማለት ነው። ኮንጁጌት አሲዶቹም እንደዚሁ ኮንጁጌት አሲዶች ምን ይኖራቸዋል? አንድ ሞር የሆነ ሃይድሮጂን አየን እንዲሁም ደግሞ አንድ ሞር ማይነስ ቻርጅ ይኖራቸዋል ይላል ማለት ነው። ይሄ ሲምፕል ቅድም ያያችሁት ነገር ነው፣ የነገርኳችሁ ነገር ነው ማለት ነው። ሶ በኔጌቲቭ በዚህ ማየት ትችላላችሁ። ምሳሌ አሁን እዚህ ጋር ቤዝ አለኝ፣ እዚህ ጋር እንዲገባችሁ፣ እዚህ ጋር ከላይ ያለው 2 ማይነስ ነው አይደል? 2 ማይነስ ነው ያለው። እዚህ ጋር አሲዱን ስታዩት ግን የሱን ኮንጁጌት አሲድ ስናይ ደግሞ ከላይ ምን አለው? 1 ማይነስ ነው ያለው። የትኛው ነው በማይነስ የሚበልጠው? ይሄ አይበልጥም። ስለዚህ ኮንጁጌት ቤዝ በ1 ማይነስ ቻርጅ ከማን ይበልጣል ማለት ነው? ምንድነው ኖርማል ቤዝ በ1 ማይነስ ቻርጅ ኮንጁጌት አሲዱ ይበልጣል የሚለውን በዚህ በቀላሉ መያዝ ትችላላችሁ ማለት ነው። ኦኬ ሌላኛው ስትሪንግዝ ኦፍ ኮንጁጌት አሲድ ቤዝ ፔር ነው። ስትሪንግዛቸውን ደግሞ እናነጻጽራቸው። ስትሪንግዝ ማለት ይሄ ደረጃቸው ምን ያክል ስትሪንግዝ አለው፣ አንዱ ከአንዱ በምን ያክል ስትሪንግዝ ይበላለጣል የሚለውን መርሳት የለባችሁም። ኦልዌይስ እቺን ነገር በደንብ አድርጋችሁ ይሉኝ። እቺ መቼም መረሳት የለበትም። ዘ ስትሮንገር ዘ አሲድ ዘ ዊከር ኮንጁጌት ቤዝ። አሲዱ ስትሮንግ ከሆነ ቤዙ ምን ይሆናል ማለት ነው? የሱ ኮንጁጌት ቤዝ ምን ይሆናል ማለት ነው? ደካማ ዊክ ይሆናል። ሲሚላርሊ ስትሮንገር ዘ ቤዝ፣ ቤዙ ስትሮንግ ከሆነ ደግሞ ምኑ ዊከር ይሆናል ማለት ነው? የሱ ኮንጁጌት አሲድ ዊክ ይሆናል። ምሳሌ HCl ምን አለው? ሃይድሮክሎሪክ አሲድ ስትሮንግ የሆነ አሲድ ሲሆን የሱ ቤዝ ግን ምን ይሆናል ማለት ነው? ዊክ የሆነ ኮንጁጌት ቤዝ ይሰጠናል ማለት ነው። እንዲሁም ስትሮንግ የሆነ አሲድ ኢታኖይክ አሲድ፣ ዊክ የሆነ ኢታኖይክ አሲድ የሱ ኮንጁጌት ቤዝ ምን ይሰጠናል ማለት ነው? ስትሮንግ የሆነ ቤዝ ይሰጠናል። ስለዚህ ተቃራኒ ነው ማለት በተቃራኒ ነው። ተግባባ? ተቃራኒ ልክ ጀግና አባት ፋራ ልጅ ይወልዳል እንደማለት ነው። ሶ ስትሮንግ ቤዝ እና ስትሮንግ አሲድ ይህን ያክል እንትን አላቸው። ይሄ እንደ ቻርት መጠቀም ትችላላችሁ። ስትሪንግዙን በአሲድ ሲሆን እንዲሁም ደግሞ በቤዝ ኮንጁጌት ቤዛቸው ምን ያክል ስትሪንግዛቸው በምን ያክል እንደሚለያይ ማየት ትችላላችሁ ማለት። ብዙ ጊዜ ግን ፈተና ላይ የምትጠይቁት ይሄን መሸምደድ አይጠበቅባችሁም። ፈተና ላይ ብዙ ጊዜ የምትጠይቁት ጀስት በቲዮሪ ሊሆን ይችላል። ምሳሌ ስትሮንግ ቤዝ የሱ ኮንጁጌት ምን ሊሆን ይችላል ምናምን ብሎ ሊጠይቃችሁ ይችላል ማለት። እናንተም በዚህ ልክ መዘጋጀትና ማወቅ ይኖርባችኋል። ሰዓት እየሄደ ስለሆነ ዛሬ በዚህ ለማቆም እገደዳለሁ። እስከ መጨረሻው አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። በያላችሁበት ዳር ድንበር ሰላማችሁ ይብዛ። መልካም ጊዜ